በአማራ ክልል አዲስና ልዩ ዘመቻ መጀመሩ ተሰምቷል። የጥንቅራችን ትኩረት ነው። መንግስት በመላ ሀገሪቱ አፋጣኝ ውሳኔ አሳልፏል። የማሪታይም ስልጠና በሁሉም የኢትዮጵያ ዩኒቨርሲቲዎች ይሰጣል ተብሏል። እንመለስበታለን። ጄኔራል ታደሰ ወረደ ትግራይ አከራካሪ የሚባል መሬት የላትም ሲሉ ሞግተዋል። ለዶክተር አብርሃም በላይ የሰጡትን ምላሽም አካተናል። ቦምብ ይዞ ተገኘ የተባለው የፖለቲካ ተንታኝ አነጋጋሪውን የፍርድ ቤት ውሎ እንመለከታለን። ሌሎችም ጉዳዮች ተካተዋል። ጤና ይስጥልን፣ እንዴት አላችሁ? የተከበራችሁ የሸገር ታይምስ ቤተሰቦች ዕለታዊ መረጃ ጥንቅራችን ሆ ተጀምሯል። በመግቢያችን ላይ ያደመጣችሁት አበይት ነጥቦችን ነው። ዝርዝር መረጃዎቹን እንደሚከተለው የምናጋራችሁ ይሆናል። ወደ ቀዳሚ ጉዳያችን አመራን። በአማራ ክልል ልዩና አዲስ ዘመቻ መጀመሩ ተሰምቷል። በክልሉ የሚስተዋለውን ህገወጥ የነዳጅ ዝውውርና ንግድን ለመግታት ጥብቅ የቁጥጥርና የህግ ማስከበር እርምጃ መውሰድ ተጀምሯል። የአማራ ክልል ፖሊስ ዋና ጠቅላይ መምሪያ በክልሉ እየታየ ያለውን የነዳጅ እጥረት ተገን በማድረግ በህገወጥ የነዳጅ ንግድና ዝውውር ላይ በተሰማሩ አካላት ላይ የማያዳግም እርምጃ መውሰድ ጀምሬያለሁ ሲል ይፋ አድርጓል። የአማራ ክልል ፖሊስ ዋና ጠቅላይ መምሪያ የክልሉን የጸጥታ ሁኔታ ባባስና የህዝቡን ማህበራዊ ህይወት ለማናጋት ወቅታዊውን የነዳጅ እጥረት ተገን በማድረግ የሚፈጸሙ ህገወጥ ድርጊቶችን ለመከላከል ሰፊ የህግ ማስከበር ዘመቻ እያከናወንኩ እገኛለሁ ነው ያለው። አክሎም ፖሊስ ከሌሎች የጸጥታ አካላትና ከህብረተሰቡ ጋር በመቀናጀት ባደረገው ከፍተኛ ክትትልና በኬላዎች ላይ በተከናወነ ፍተሻ በርካታ ህገወጥ የነዳጅ ዝውውር ሙከራዎች ከሽፈዋል። በድርጊቱ ላይ የተሰማሩ ግለሰቦችም በቁጥጥር ስር ውለው ተገቢውን የህግ ቅጣት እንዲያገኙ ተደርጓል ሲል መምሪያው አረጋግጧል። የክልሉ ፖሊስ የህገ ወጥ ድርጊት በጥቂት ስግብግብ ነጋዴዎች የሚፈጸም ቢሆንም በሀገርና በህዝብ ላይ የሚያሳድረው ተጽዕኖ ግን እጅግ የከፋ ነው ብሏል። መግለጫው አክሎም መንግስት በከፍተኛ የውጭ ምንዛሪ ያስገባቸው የነዳጅ ምርቶች ለታለመላቸው የልማት ስራዎች ሳይውሉ መባከናቸው አገራዊ ኪሳራን ከማስከተሉ በተጨማሪ የትራንስፖርት ዋጋ እንዲንርና የሸቀጦች ዋጋ እንዲጨምር በማድረግ የኑሮ ውድነቱን የሚያባብስ ተግባር በመሆኑም ፖሊስ ከፍተኛ ቁጥጥር ያደርጋል ባይ ነው። የነዳጅ እጥረት የህዝብ ትራንስፖርትን በማሽመድመድ ዜጎች ወደ ስራና ትምህርት እንዳይሄዱ እንቅፋት በመሆኑ ህገወጦችን ተከታትሎ ለህግ ለማቅረብ ከአጋር አካላት ጋር ተቀናጅቶ እየሰራ ይገኛል በማለት ከተፈቀደው የዋጋ ተመን ውጪ የዋጋ ጭማሪ የሚያደርጉ ነዳጅ በመደበቅ ሰው ሰራሽ እጥረት የሚፈጥሩና ከህገወጥ ነጋዴዎች ጋር የሚተባበሩ ማደያዎች ላይ የማያዳግም አስተዳደራዊና የወንጀል ክስ እርምጃ ይወሰዳልም ብሏል። ጨለማን ተገን በማድረግ ነዳጅ ወደ ተለያዩ ቦታዎች የሚያንቀሳቅሱ በማከማቸት ለጥቁር ገበያ የሚያዘጋጁና በማደያዎች ላይ በኃይልም ሆነ በማግባባት ነዳጅን የሚያስቀዱ አካላት ላይ ፖሊስ ያለ ምህረት ህጋዊ እርምጃ ይወስዳል ሲል ነው ያከለው። የነዳጅ እጥረቱን ተከትሎ የህዝብን እንግልት ለግል ጥቅማቸው መዋል የሚፈልጉ አካላትን በምንም አይነት ሁኔታ እንታገስም ያለው የአማራ ክልል ፖሊስ የክልላችንን ሰላምና ኢኮኖሚያዊ ደህንነት የሚጠበቀው በጋራ በምናደርገው ጥረት በመሆኑ ህብረተሰቡ ይህን ህገወጥ ድርጊት በመጸየፍና አጠራጣሪ እንቅስቃሴዎችን ለቅርብ ፖሊስ ጣቢያ በመጠቆም የተለመደ ትብብሩን እንዲያደርግ ጥሪ አቅርቧል። በአሁኑ ወቅት ፖሊስ የኬላ ቁጥጥሩን ከወትሮ በተለየ በማጠናከር የነዳጅ ስርጭቱ ህጋዊ መስመር መያዙን ለማረጋገጥ ሌትና ቀን እየሰራ ይገኛልም ነው ያለው። ትግራይ አከራካሪ የሚባል መሬት የላትም። ሌተናንት ጄኔራል ታደሰ ወረደ። የትግራይ ጊዜያዊ አስተዳደር ፕሬዝዳንት ሌተናንት ጄኔራል ታደሰ ወረደ ወልቃይት ወይንም ምዕራባዊ ዞንን ጨምሮ አሁንም በወረራ ስር ያሉት የትግራይ ግዛቶች አከራካሪ ቦታዎች እንደሆኑ አድርጎ መግለጽ ትግራይን የማዳከም ፍላጎት አንዱ መገለጫ ነው ማለታቸው ተሰምቷል። ቦታዎቹ አከራካሪ እንደሆኑ አድርጎ የመሳልና በዚያ መልኩ አጀንዳ የመቅረጽ ዝንባሌ ሆነ ተብሎ በረቀቀ መንገድ ሲሰራበት ነበርም እየተሰራበት ነው የሚሉት ጄኔራል ታደሰ ይህ ተግባር ትግራይን በዘላቂነት ለመጉዳት ብሎም ለማዳከም ታስቦ የሚደረግ አደገኛ የቅዠት አካሄድ ነው ሲሉ በአጽንኦት ተችተዋል። ታሪካዊ ሰነዶችን መሰረት አድርገን የትኛው መሬት የማን ነው ብለን ሂሳብና አወራረድ ከተባለ ትግራይ ያላስመለሰቻቸው በርካታ ግዛቶች አሉ ያሉት ፕሬዝዳንቱ አሁንም ቢሆን የምታስመልሰው እንጂ አሳልፈ የምትሰጠው አንድ ኢንች መሬት እንደሌለ ሊታወቅ ይገባል ሲሉ ተከራክረዋል። የኢፌዴሪ የመስኖና ቆላማ አካባቢዎች ሚኒስትር የሆኑት ዶክተር አብርሃም በላይ ከቀናት በፊት በተዘጋጀ አንድ መድረክ ላይ ምዕራብ ትግራይን አከራካሪ ቦታ ብለው መግለጻቸውን ተከትሎ በርካታ የትግራይ ልሂቃን የሚኒስትሩን አገላለጽ እንደተቃወሙ ተዘግቧል። ይህ የፕሬዝዳንት ታደሰ አስተያየት ለዚህ በቀጥታ የተሰጠ ምላሽ ይሁን አይሁን ግን የታወቀ ነገር የለም ብሏል አውራምዳ ታይምስ በዘገባው። ወደ ሌላኛው ጉዳያችን አመራን።
ቦምብ ይዞ ተገኘ የተባለው የፖለቲካ ተንታኝ በትግራይ ፖሊስ ተይዞ እንደታሰረ የተነገረለት የዩኒቨርሲቲ መምህር በትላንትናው ዕለት ፍርድ ቤት ቀርቦ ነበር ተብሏል። ሸዊት ገብረ እግዚአብሔር የተባለው የዩኒቨርሲቲ መምህርና የፖለቲካ ተንታኝ ፍርድ ቤት ቀርቦ በተከፈተበት ክስ ተቀጣጣይ ፈንጂዎችን ይዞ ሲንቀሳቀስ ተገኘን የተባለው በጸጥታ ኃይሎች ከተያዘ በኋላ ለመጀመሪያ ጊዜ ፍርድ ቤት የቀረበው ሸዊት የጦር መሳሪያና ተቀጣጣይ ፈንጂዎችን ይዞ ሲንቀሳቀስ ተገኘ በሚል ተወንጅሏል። በመቀለ ቀዳማዊ ወያነ ፍርድ ቤት ቀርቦ የነበረው የዩኒቨርሲቲ መምህሩ ሸዊት በከሳሹ ፖሊስ በጦር መሳሪያ በባጃጅ ጭኖ በህገ ወጥ መንገድ በማዘዋወር ነው የተወነጀለው። በዚህም መሰረት 69 ጠመንጃ፣ 20 የጭስ ቦምቦች እንዲሁም 20 የኤፍ1 ፈንጂዎችን በሶስት እግር ተሽከርካሪ በመጫን ሲንቀሳቀስ እጅ ከፍንጅ ተይዟል ብሏል ፖሊስ። ሸዊት አባል የሆነበት ሳልሳይ ወያነ ፓርቲ እንዳስታወቀው ፖሊስ የዩኒቨርሲቲ መምህሩ ይዞት ሲንቀሳቀስ ስለነበረው የጦር መሳሪያ መረጃ ሲደርሰው በቦታው ተገኝቶ ለመከታተል ሲሞክር ሸዊት አንዱን የኤፍ1 ፈንጂ የጸጥታ ኃይሎች ላይ እንደወረወረና ጉዳት እንዳደረሰ ነው ያስታወቀው። ፖሊስ ጉዳዩን የበለጠ ለመመርመር የ14 ቀናት የጊዜ ቀጠሮ የጠየቀ ቢሆንም ፍርድ ቤቱ የ10 ቀናት የምርመራ ጊዜ ነው የፈቀደው። ግዙፉ የኬንያ ባንክ የኢትዮጵያን የባንክ ዘርፍ ሊቀላቀል መሆኑን አስታውቋል። ከ2007 ዓ.ም ጀምሮ በኢትዮጵያ የወኪል ቢሮን በመክፈት ላለፉት 11 ዓመታት የኢትዮጵያን የባንክ ዘርፍ ሲያጠና የቆየው ግዙፉ የኬንያ ባንክ ኬሲቢ ግሩፕ ወደ ኢትዮጵያ የባንክ ገበያ ለመግባት የጥቂት ወራት ጊዜ ብቻ እንደቀረው አስታውቋል። ይሁን እንጂ ባንኩ በዩጋንዳ እንዳደረገው የራሱን ስምና ብራንድ ይዞ በአዲስ መልክ ወደ ገበያው እንደማይገባ ታውቋል። ከዚህ ይልቅ አዲስ ባንክ ከመክፈት በሀገር ውስጥ ከሚገኙት ነባር የግል ባንኮች መካከል ስሙ ያልተገለጸውን አንዱን ባንክ በመግዛትና አብላጫ ድርሻውን በመያዝ ዘርፉን ለመቀላቀል መወሰኑን ገልጿል። ኬሲቢ ግዢ የሚፈጽምበት የሀገር ውስጥ ባንክ ስም በቅርቡ ይፋ እንደሚደረግ ነው የተገለጸው። ባንኩ ለዚህ የባንክ ግዢ የሚውለውን ፋይናንስ ለናይጄሪያው አክሰስ ባንክ ካከናወነው የሽያጭ ስምምነት ካገኘው 3.1 ቢሊዮን የኬንያ ሺሊንግ ትርፍ ላይ እንደሚጠቀም አስታውቋል። በኢትዮጵያ የፋይናንስ ሕግ መሰረት የውጭ ባንኮች በሀገር ውስጥ ባንኮች ላይ ሊኖራቸው የሚችለው የባለቤትነት ድርሻ እስከ 49 በመቶ የተገደበ ነው። ምንም እንኳን ህጉ ይህን ቢደነግግም የኬሲቢ የፋይናንስ ዳይሬክተር ላውረንስ ኪማቲ እንዳሉት ህጉ ብቃታቸው ለተረጋገጠ ባንኮች ከዚህ የተገደበ መጠን በላይ ድርሻ እንዲኖራቸው የመፍቀድ ስልጣንን ለኢትዮጵያ ብሔራዊ ባንክ ይሰጣል። በመሆኑም ባንካቸው ከ49 በመቶ በላይ አብላጫ ድርሻ ለመያዝ ከብሔራዊ ባንክ ጋር ንግግር እንደሚያደርግ ዳይሬክተሩ አብራርተዋል። የመረጃ ጥንቅራችን እንደቀጠለ ነው። የማሪታይም ስልጠና በሁሉም የኢትዮጵያ ዩኒቨርሲቲዎች ይሰጣል ተብሏል። የኢትዮጵያ ዩኒቨርሲቲዎች የባህር ማሰልጠኛ ፕሮግራሞችን በመላ ሀገሪቱ ለማቋቋም በዝግጅት ላይ መሆናቸው ተነግሯል። ይህም በባህር ዳር የሚገኘው የኢትዮጵያ የባህር ማሰልጠኛ ተቋም እስካሁን ድረስ የበላይነቱን የያዘውን መስክ በሁሉም የትምህርት ተቋማት ለማስፋት በማለም የተደረገ ነው። በኢትዮጵያ የመንግስት የግል የባህር ማሰልጠኛና የስራ ስምሪት ሽርክና የሚያስተዳድረው የዋይሲኤፍ ግሩፕ ዋና ስራ አስፈጻሚ ፍራንስ ጆበርት እንደተናገሩት የማሪታይም ትምህርትን በመላው ሀገሪቱ ካሉ ዩኒቨርሲቲ ጋር በመተባበር ለማስፋት ውይይቶች እየተደረጉ ነው። ጆበርት የኢትዮጵያ የባህር ማሰልጠኛ ተቋም ከመላ ሀገሪቱ ተማሪዎችን የሚያስተናግድ ቢሆንም በኢትዮጵያ ውስጥ ካሉ የተለያዩ ዩኒቨርሲቲዎች ጋር ለመተባበር የብሔራዊ እቅድ ዙሪያ እየሰራ ነው ብለዋል። ካዴቶች የሚመረጡት ከ29 ዩኒቨርሲቲዎች ሲሆን በእንግሊዝኛ ችሎታና በቴክኒክ ክህሎቶች ላይ መሰረት በማድረግም ጭምር ነው ተብሏል። ከነዚህ መካከል ከበድ ያሉ የብሪጅ ኮርሶችንና የብቃት መመዘኛዎች ትምህርቶችን የሚወስዳሉ። ኃላፊው በዚህ ዓመት ከብዙ ተቋማትና ባለድርሻ አካላት ጋር ስምምነቶች መጀመራቸውን አክለዋል። ይህም ከዓመቱ መጨረሻ በፊት የመጀመሪያውን የትግበራ ምዕራፍ ለመጀመር ተስፋ የሰጠ እንደሆነ በመጠቆም በባህር ማሰልጠኛ ፕሮግራም ውስጥ ብዙ ተጨማሪ ዩኒቨርሲቲዎች ይኖሩናልም ብለዋል። ጆበርት የማሪታይም አካዳሚዎችን ማቋቋም ከፍተኛ ኢንቨስትመንት እንደሚጠይቅ የተናገሩ ሲሆን ይህም የባህር ትምህርት ልዩ ባህሪን ከግምት ውስጥ በማስገባት ተቋማት ተገቢ የሆኑ የስልጠና ተቋማት የተሟሉላቸውና ከዓለም አቀፍ ደረጃዎችና ከአገር ውስጥ ደንቦች ጋር የተጣጣሙ መሆን አለባቸውም ሲሉ ነው ያከሉት። ከዩኒቨርሲቲዎች ጋር ባደረጉት ውይይት አዘጋጆቹ የምህንድስና ፕሮግራሞችን የሚያቀርቡ ተቋማት የባህር ምህንድስና ስልጠናን ሊደግፉ እንደሚችሉ ተገንዝበዋል። ሆኖም ግን የተማሪዎችን ቅበላ አቅም በተመለከተ አሁንም ጥያቄዎች እየተነሱ ነው ተብሏል። ኢትዮጵያ በአሁኑ ጊዜ በዓመት በርካታ ተማሪዎችን በማሪታይም ፕሮግራሞች ታሰለጥናለች። የኢንዱስትሪ ቁጥሮች እንደሚያሳዩት እያንዳንዱ 1000 መርከበኞች ወደ 6000 አሜሪካን ዶላር የሚያወጣ የአገልግሎት ክፍያ ገቢ ያገኛሉ።
ጥንቅራችን እንደቀጠለ ነው። ወደ ውጭ ጉዳዮች እናምራችሁ። ሶማሊያ እስራኤል በሶማሊላንድ የጦር ሰፈር ለመገንባት በያዘችው እቅድ ዙሪያ ማስጠንቀቂያ ሰጥታለች። ሶማሊያ እስራኤል በሶማሊላንድ ውስጥ የጦር ሰፈር ለመገንባት ይዛለች በተባለው እቅድ ዙሪያ ነው ማስጠንቀቂያ የሰጠችው። የጦር ሰፈሩ እስራኤል አሁን እያካሄደችው ላለው ጦርነት አካል በመሆን በቀጠናው ባሉ ጠላቶቿ ላይ የአየር ድብደባ ለማድረግ እንደ ስልታዊ ነጥብ የሚያገለግል ይሆናል። ሀገሪቱ ግዛቷ በውጭ ግዛቶች ውስጥ እንዲገባ እንደማትፈልግ ገልጻለች። የኤደን ባህረ ሰላጤ ማዶ ከየመን ፊት ለፊት የሚገኘው ይህ የጦር ሰፈር እስራኤል በየመን የሚገኙትን የሁቲ አማጽያንን እንዲሁም በኢራንና በሊባኖስ የሚገኘውን ሄዝቦላህን ጨምሮ በሰፊው ቀጠና ውስጥ በሚገኙ ጠላቶቿ ላይ ስልታዊ የአየር ጥቃቶችንና ድብደባዎችን እንድትሰነዝር ያስችላታል ተብሏል። እስራኤል ባለፈው ታህሳስ ወር የሶማሊላንድን ነጻነት እውቅና በመስጠት የመጀመሪያዋ የተባበሩት መንግስታት ድርጅት አባል ሀገር ሆናለች። በዚህም ሂደት ከሶማሊላንድ ጋር አጋርነት መስርታለች። የሶማሊላንድ ባለስልጣናት የካቲት ወር መጀመሪያ ላይ እስራኤል በግዛታቸው ላይ ወታደራዊ ሰፈርን ልትመሰርት የምትችልበትን እቅድ ውድቅ ማድረግ እንደማይችሉ ተናግረዋል። ሶማሊላንድን እውቅና ለመስጠት ፈቃደኛ ያልሆነችው ሶማሊያ እስካሁን ያሉትን እነዚህን ሁኔታዎች በስጋት ስትከታተል ቆይታለች። በመጨረሻም የሱዳኑ ፈጥኖ ደራሽ ኃይል ወሳኙን ቀጠና መቆጣጠሩ ተሰምቷል። በሌተናንት ጀነራል ሙሐመድ ሐምዳን ዳጋሎ የሚመራውና ፈጣን ድጋፍ ሰጪ ኃይሎች በመባል የሚታወቀው ጦር የሰሜን ዳርፉርን ወሳኝ ቀጠና እንደተቆጣጠረ ተሰምቷል። ኮርኖይ የተሰኘው ይህ ቀጠና በሱዳን ጦር ቁጥጥር ስር እንደቆየ ተዘግቧል። ነገር ግን ለጀነራል አልቡርሃን የሱዳን ብሔራዊ ሰራዊት ቅርብ በሆኑ ሚሊሻዎች ተይዞ የቆየ ቀጠና ነው። ያም ሆኖ በፈጥኖ ደራሹና በሚሊሻዎቹ መካከል እልህ አስጨራሽ የተባለ ትንቅንቅ ከተደረገ በኋላ ለጀነራል አልቡርሃን የሱዳን ብሔራዊ ሰራዊት ቅርብ የሆኑ ሚሊሻዎች ለማፈግፈግ ተገደዋል። ሚሊሻዎቹና የአልቡርሃን ጦር ከፍተኛ ሽንፈት እንደደረሰባቸውም ነው የተነገረው። ውድ የሸገር ታይምስ ቤተሰቦች ዕለታዊ የመረጃ ጥንቅራችን ይህን ይመስል ነበር። ስለተከታተላችሁን ከልብ አመሰገንን። በያላችሁበት ሰናይ ጊዜን ተመኘን። ሸገር ታይምስ ሚዲያን ሰብስክራይብ በማድረግና ደወሉን በመጫን ይከተሉን።